ውስጣዊ ማንነታችሁን ውጫዊ ከሆኑ ነገሮች ጋር ስታስተሳስሩ ምን አይነት ውጤትን የምታገኙ ይመስላችኋል? ኩንግፉ ፓንዳ የተሰኘውን ፊልም እየተነተንን በሁለተኛው ክፍል ላይ ደርሰናል። ነገር ግን አሁንም የመጀመሪያውን የኩንግፉ ፓንዳ ፊልም እያየን ነው። ሺፉ አንድ ወስዶ ያሳደገው ትንሽዬ ጃጓር ነበረ። ታይሎንግ ይሰኛል። ገና እንደተወለደ ተጥለው ስላገኘው እሱ ወስዶ ሊያሳድገው ከዛም አልፎ ደግሞ ኩንግፉ ሊያስተምረው ይወስናል። በቻይና ታሪክ ውስጥም ደግሞ እንደ ታይሎንግ የሰለጠነ አልነበረም ነበር። ዘ ፊውሪየስ 5 የሚባሉት እንኳን የሱን ያህል አቅም አልነበራቸውም። ከሁሉም በላይ የላቀ የሚባል ስኪልን ወይንም ደግሞ ክህሎትን ያዳበረ ነበረ። ነገር ግን እዚህ ጋር ሺፉ አንድ ጥፋት አጠፋ። ታይሎንግን ሲያሳድገው ያሳደገበት መንገድ ትክክለኛ የሚባል አልነበረም። የሱ ዋጋ የሱ ምንነት በጥንካሬውና በኩንግፉ ችሎታው እንደሆነ አድርጎ ነበር ያሳደገው። ይህም የራሱ የሆነ ጥሩ የሚባል መንገድን አምጥቶለታል። ታይሎንግ ሁሌም ቢሆን ራሱን እንዲያሻሽል ሁሌም ቢሆን የተሻለ እንዲሆን ረድቶታል። ነገር ግን ታይሎንግ መውሰድ የሌለበትንም ደግሞ ሌላኛውንም ገጽ የወሰደ ሰው ሆነ። እንዴት ካላችሁ ራሱን ፕሩቭ ለማድረግ የሚሰራ ሰው ሆነ። ራሴን አስመሰክራለሁ፣ ያቺንም የድራገን ስክሮል ወስዳለሁ አለ። ታዲያ ዘ ድራገን ዋሪየር ተብሎ የሚመረጠው ሰው ታይሎንግ እንደነበረ ሁሉም ሰው ያውቃል። ነገር ግን በመጨረሻ የሹመቱ ጊዜ እየቀረበ በመጣ ሰዓት ላይ ግን ጥበበኛ የሚባለው ማስተር ኡጉዌ በታይሎንግ ልብ ውስጥ ጥቁር የሆነ ነገርን ተመልክቻለሁ ወይንም ጨለማ ጎንን አይቻለሁ። ይህ ሰው አይሾምም አለ። ምንም እንኳን እንደ ታይሎንግ አይነት ስኪልድ የሆነ በክህሎት የተሞላ ሰው ባይኖርም በኩንግፉ እንደሱ የሰለጠነ ሰው ባይኖርም ልቡ ጠቅሯልና በፍጹም አይጸድቅም ተባለ። እውነታውን ግን ዞር ብለን ከተመለከትነው ከማንም ሰው በላይ ታይሎንግ አጥብቆ የሚፈልገው ነገር የሺፉን አክሴፕተንስ ነበረ። ሺፉ ሁሌም ቢሆን ገና ነህ፣ አሁንም ልፋ እያለ እያሳደገው ስለመጣ መቼ ነው በቂ መሆነው እያለ ያስባል። ለዛ ነው በመጨረሻም ያንን ድራገን ስክሮሉን ሳገኝ ድራገን ዋሪየር ተብዬ ስሾም የዛኔ ነው ሺፉ በእኔ የሚጎራው ብሎ ያስብ ነበር። ነገር ግን ይህንን ህመም እስካሁን ድረስ አፍኖት ቆይቷል። በሌሎች ልብ ባልተባሉ ህመሞች ተሸፋፍኖ ቁጭ አለ። ፓንዳው መወጣት የሚከብደውን ኢሞሽን ለማሸነፍ ያንን ስሜት ለመርሳት ምንድን ነበር የሚያደርገው? ይበላ ነበረ። ታይሎንግ ደግሞ አቅሙን ኃይሉን በመጠቀም ነበር ያንን ሲያደርግ የነበረው። ሺፉ ከማንም ሰው በላይ ታይሎንግን እጅግ አድርጎ አጥብቆ ይወደው ነበር። ነገር ግን ሺፉ በራሱ ውስጣዊ ችግሮች የተነሳ ያንን ፍቅሩን ማሳየት የሚችል ሰው አልነበረም። ይህንን የፊልሙን ክፍል እንኳን ወስደን የብዙ ወላጆችና ልጆችን ጸብ እዚሁ ጋር መመልከት እንችላለን። ብዙ ወላጆች ልጆቻቸውን ይወዳሉ፣ ነገር ግን ህይወታቸው ሙሉ ለሙሉ በፈተና የተሞላ ነውና ህይወትን ለማሸነፍ በሚያደርጉት ሩጫ ውስጥ ለልጆቻቸው ፍቅርን እንዴት መስጠት እንዳለባቸው እየረሱ ይመጣሉ። ወደፊትም ደግሞ እነዛ ልጅ የተባሉት አድገው ትልቅ ሰዎች ሲሆኑ ለልጆቻቸው ያንን ትራውማ እያሳለፉ ሲሄዱ እንመለከታለን። ጄኔሬሽናል ትራውማ የሚፈጠረው በዚህ መንገድ ላይ ነው። ከታይሎንግ በኋላም ሺፉ ታይግረሷን ሲያሰለጥናት ልክ እንደ ታይሎንግ አልነበረም። የበለጠ ስትሪክት ሆኖ ነበረ ሲያሰራት የነበረው። ነገር ግን እንደዛም ቢሆን ሺፉ በራሱ መንገድ ሊያድግ ችሏል። ማስተር ኡጉዌ ካጠገቡ ነበረና በሱ ምክሮች በጊዜ ሂደት በፓንዳው ቀናና የዋህ ልብ ከዛም ባለፈ ደግሞ ኮንትሮል የተባለውን ቁጥጥር የተባለውን ነገር በመተው ውስጥም እያደገና እየተለወጠ መጥቷል። ታዲያ አሁን በትላንትናው ክፍል ላይ ምን ብዬ ነግሬያችሁ ነበረ? ታይሎንግ ወደ ጄድ ፓለስ እየመጣ ስለሆነ እሱን ቀድሜ ማስቆም ያለብኝ ማዘግየት ያለብኝ እኔ ነኝ ብሎ ሺፉ ሊያስቆመው ወጥቶ ነበረ። ታዲያ በዚህ ሰዓትም ታይሎንግ መናገር የሚፈልገውን ስሜቱን እንዳለ አውጥቶ ሁሉንም ነገር ድምጥማጥ እያጠፋ ተናገረ። ያንተ ጥፋት አይደለም ወይ ይለዋል ታይሎንግ ለሺፉ። ያንተ ጥፋት አይደለም ወይ? አይምሮዬን ሙሉ ለሙሉ በህልም ሞልተ ድራገን ዋሪየር ትሆናለህ ብለህ ከልጅነቴ ጀምሮ አሳድገኸኝ፣ ስታሳድገኝም ደግሞ ትሬን እያረከኝ እያሰለጠንከኝ፣ አሁንም ትንሽ ይቀራል እያልከኝ አጥንቴ እስኪሰበር ድረስ ወድቄ እየተነሳው እንድሰለጥን ካደረከኝ በኋላ ለኔ የነበረውን ቦታ ለኔ የነበረውን እጣ ፈንታዬን እንዴት ትከለክለኛለህ? አንተነ ለዚህ ሁሉ ጉድ ያደረከኝ እያለ ያሳደገውን ሺፉን እየደበደበ እዛ ፓላስ ውስጥ ያለውን እያንዳንዱን ነገር እየሰባበረ ንዴቱን ሲያወጣ እንመለከታለን። በሱ ብቻ አላበቃም። ሺፉ ተናገር፣ ምን ያህል እንደኮራህብኝ ንገረኝ። እንደዚህ ከልጅነቴ ጀምሮ ለፍቼ እንደዚህ ትሬን አድርጌ እንደዚህ ስኪልፉል ሆኜ እንዴት እንደኮራህ አትነግረኝም? በእኔ ምን ያህል ደስተኛ እንደሆንክና በእኔ ምን ያህል እንደኮራህ ንገረኝ እያለ ማስተሩን ያሳደገውን ሺፉን ሲደበድብ ነበር። ከዚህ ሁሉ ድብደባና መከራም በኋላ ሺፉ ወደ ታይሎንግ ቀና ብሎ ይቅርታ ለማለት ይሞክራል። ይቅር በለኝ የሚለውንም ጥያቄ ካቀረበለት በኋላ በታይሎንግ ልብ ውስጥ ትንሽዬም ቢሆን ክፍት ቦታ እንዳለች እንመለከታለን። በዛ ይቅርታው እንዴት አፌክትድ እንደሆነ
ፊቱም እንዴት እንደተለዋወጠ እንመለከታለን። ነገር ግን ከጥቂት ሰከንዶች በኋላ ለነዚህ ሁሉ ዓመታቶች በውስጡ የነበረው ንዴት፣ በውስጡ የነበረው ቆምጠጥ ያለው ስሜት እንዳለ ወደ ላይ መጣበትና ሺፉን ለመጨረስ ያሳደገውን ሰው ገድሎት ለመሄድ ይሞክራል። ታዲያ ሺፉን አንቆ ሊገለው በነበረበት ሰዓት ላይ ነው እንግዲህ ፓንዳው እንደምንም ብሎ ሊደርስለት የቻለው። በዚህ ሁሉ ጊዜያቶች ፓንዳው የራሱን የሚባል የስሜት ውጣ ወረድ ተመልክቶ ነው የመጣው። ራሱን ሙሉ ለሙሉ ተቀብሏል ማለት ይቻላል። በቃ ሌላ ሰው መሆን እንደማይችል ተረድቷል። ይህ ሰልፍ አክሴፕታንስ ደግሞ ትሩ ሂዩሚሊቲ ምን እንደሆነ አሳየው። በቃ ትክክለኛ የሚባል ትህትናን እንዲማር አደረገው። ታይሎንግን ግን ከተመለከታችሁት በኩራት የሚንቀሳቀስ ነው፣ የእሱ ተቃራኒ ማለት ነው። በተፈጥሯችን ውስጥም ሁለት ኤክስትሪም የሚባሉትን ተቃራኒ ነገሮችን የተመለከትንበት ነው። የአንዱ ኩራት፣ የሌላኛው ትህትና። ታይሎንግ ያንን ድራገን ስክሮል ለምንድን ነው የሚፈልገው ካላችሁ ያ ድራገን ስክሮል ሊይዝ ይችላል ብሎ ያሰበው ኃይል አለ። ያንን ኃይል ነው የፈለገው። ፓንዳው ግን ለዛ ድራገን ስክሮል ግድ የሚሰጠው አልነበረም። ታይሎንግ ግን የሚያሸንፍበትን መንገድ ሲፈልግ የነበረ ሰው ነው። ምንም እንኳን እንደዛ ቢሆንም ለሱ ትልቅ የሚባለው ባትል ከራሱ ጋር የነበረው ፍልሚያ ነበረ። ራሱን የመቀበልና ያለ መቀበል ሙግት ነበረ ህይወቱን ፈተና ያደረገበት። በዛም የተነሳ እንደዚህ አይነት ሀያል የሚባል ነገር ለእኔ አይገባኝም ብሎ የሚያስብና የሚያምን ሰው ነው። ይህም ብቸኛው ትህትን ነው። ይህም ብቸኛው ባህሪው ነው ያ ነገር ለሱ ዲዘርቭ እንደሚያደርግ፣ ያ ነገር ለሱ እንደሚገባው የሚያሳየው። ስለ ድራገን ስክሮሉ በባለፈው ክፍል ላይ አውርተናል አይደለ? ሲገልጠው ባዶ ነበረ፣ ምንም አይታይም። ፊታችሁን ነው መልሶ የሚያሳያችሁ፣ ምክንያቱም ሪፍሌክቲቭ የሆነ ባህሪ ያለው መልሶ ያንጸባርቃል። ስለዚህ ፊልሙን እንደዚህ ውብ ያደረገው ይሄ ድራገን ስክሮል ነው ካልን የዚህ ድራገን ስክሮል ባዶ መሆን እንዴት ነው ፊልሙን ይህን ያህል ውብ ሊያደርገው ይቻል? ሚስጥሩስ ምንድን ነው ብለን መጠየቃችን አይቀርም። ሚስጥር የምትባለዋ ነገር ላይ እንድታሰምሩልኝ ይፈልጋል። በምድራችን ላይ ያሉ በጣም ትላልቅና ጥልቅ የሚባሉ እውነታዎች በሚስጥር መልክ ነው የሚመጡ፣ ተሸፍነው ተከናንበው፣ አንዳንዴም ግልጥ ሆነው ነገር ግን ግልጥ እንደሆኑ ያህል እማንረዳቸው ሆነው ነው የሚመጡ። ሁሉም ሰው ሊመለከታቸው ይችላል፣ ነገር ግን ሁሉም ሰው ይረዳዋል ማለት አይደለም። ያንን ሚስጥር የሚረዳው ሰው ለዛ እውነታ ዝግጁ የሆነ ሰው ብቻ ነው። ስለዚህ በፊልም ውስጥ የዚህን ድራገን ስክሮል ባዶነት ትርጉሙን የምንማርበት ክፍል ይመጣል። አሁን ፖ በራሱ አላመነም፣ አሁንም ይቀረኛል ብሎ ያስባል። ምክንያቱም ትርጉሙን አልተረዳማ። የዛ ድራገን ስክሮል ባዶ መሆንና መልሶ ራሱን ማሳየቱ ምንም ትርጉም ስላልሰጠው አሁንም እንደጠፋ ነው። ታይሎንግ እየመጣ ነው፣ በቃ ሊያጠፋን ነው ብሎ ህዝቡ እንዳለ ሙሉ መሸሽ ጀምሯል። እቃውን ንብረቱን ይዞ እየጠፋ ነው። ፓንዳውም ራሱን በነሱ ሰዎች መካከል ያገኘዋል። በቃ ከነሱ እኩል እየተሰደደ ነው። በቃ ታይሎንግ ሊያጠፋን ነው ብሎ አመኑ። አባቱም አጠገቧል። የቤተሰብ ቢዝነስ አላቸው። ኑድል ይሸጣል ብያቸዋለሁ አባቱ። ስለዚህ አባቱን ኑድል መሸጡን አቁሞ ልጁ እንዲረከበው ስለሚፈልግ አሁንም ና ብሎ ያቺን ሸርጡን ያለብሰዋል። የኪችን እቃዎቻቸውንም ይዞ አንድ ላይ እየተሰደዱ ነው። ያ ያለመው ህልም አለ፣ ከልጅነት ጀምሮ ሲፈልገው የነበረው ነገር። ከማስተር ሺፉ ጋርም ደግሞ ኖሮ አይቶታል። ለጥቂትም ቢሆን በቃ ያለማት ነገር በዛች ቅስፈት አለቀች ማለት ነው እያለ እያዘነ ነው። ወደ ቀድሞም ህይወቱ ተመልሷል። እነዛን እቃዎች እየጎተተ በፊት የሚያደርጋቸውን ተራ የሚባሉትን ስራዎች እየሰራ ነው። አሁንም አባቱ ፓንዳውን ለማሳመን ይሞክራል። በቃ ወደ ኑድል ቢዝነስ ና፣ እቺን ኑድል እንሽጥ ይለዋል። ፓንዳው ግን አሁን እንደቀላሉ ማመን ወይንም ደግሞ እሺ ብሎ መቀበል አልቻለም። ምክንያቱም መኖር ማለት ምን ማለት እንደሆነ ተመልክቷል። ድራገን ዎሪየር ነህ ተብሎ የተሾመ ስለሆነ በዛም ህይወት ውስጥ ደግሞ ምን አይነት ነገሮች እንደተመለከተ፣ ህልሙንም ደግሞ በምን አይነት መንገድ ሲኖር እንደነበረ የተመለከተ ነው። ስለዚህ ይህንን ሁሉ ነገር አይቼ እንዴት መጥቼ እዚህ ጋር ኑድል ልሸጥ እችላለሁ አለ። መቼም ቢሆን ወደ ኋላ መመለስ አልችልም እያለ እያሰበ እያንዳንዱን ነገር መጠየቅ ይጀምራል። አብዛኛውን ጊዜ እኛ ሰዎችም በህይወታችን ውስጥ ብዙ ችግሮች ሲደራረቡብን የማይሆን አይነት ችግር ላይ ስንወድቅ እንዲህ ነው ቆም ብለን ምንድነው እየተፈጠረ ያለው ምንለው። በቃ እያንዳንዱን ነገር መጠየቅ እንጀምራለን። ታዲያ ለነዛ ለጠየቅናቸውም ጥያቄዎች መልስ እናገኛለን። ነገር ግን እነዛ መልሶች የሚመጡት እኛ በጠበቅናቸው መንገዶች አይደሉም። አንኤክስፔክትድ በሚባሉ ባልተጠበቁ መንገዶች ነው እንግዲህ መልሶቻችን እጃችን ላይ ቁጭ የሚሉት። ካለንበት ችግር ከገባንበት ማጥ ውስጥ እንደምንም ብለው ጎትተው የሚያወጡን እነዛ ሰደን የሚባሉ ትሩቶች ወይንም ደግሞ እውነታዎች ናቸው። ታዲያ በፓንዳው ህይወት ውስጥም ያንን ድንገተኛ መልስ እንዴት ነው ሊያገኝ የቻለው? አባቱ ወደ ኑድል ቢዝነስ ፖን ለማምጣት ይሞክር ነበር ብያቸዋለሁ። ታዲያ አባቱ በኑድል ቢዝነስ በጣም የታወቀ ነው። በመላው ቻይና ውስጥ እንደሱ ኑድል የሚሸጥ ሰው አልነበረም። ሲክሬት ኢንግሪዲየንት አለው የሚባልለት ሰው ነው። የራሱን ቅመማ ቅመም የሚጨምር በቃ የሚያጣፍጥበትማ የሆነ መንገድ አለው ማንም የማያውቀው እንጂ እንዴት እንደዚህ ጣፋጭ የሚባል ኑድል ሊሸጥ ይችላል
ብለው ሁሉም ሰዎች ይጠይቁ ነበር። እንደሱ ኑድል ቤት በጣም የሚወደድ አልነበር። ስለዚህ አባቱም ፖን ወይንም ደግሞ ፓንዳውን ከራሱ ጋር ይዞ ወደ ኑድል ቢዝነስ ውስጥ ለማስቀጠል በጣም ከመፈለጉ የተነሳ ይህንን ሚስጥር ልንገርህ አለው። ኑድሎቼን በጣም በሰዎች ተወዳጅ የሚያደርገው ሲክሬት ኢንግሪዲየንት ልንገርህ፣ በቃ በድብቅ የምጨምረው ነገር ልንገርህ አለው። ፓንዳውም ይህንን ሲሰማ እሺ ምንድነው ንገረኝ አለ። the secret ingredient of my secret ingredient soup is አለና nothing ብሎ ነገረው። ምንም ነገር አልጨመረበትም። ማንኛውም ሰው ሊሰራው የሚችለው ተራ የሚባል ኑድል ነው አለው። ይህም ደግሞ ፓንዳውን በጣም ግራ አጋባው። ምንም ነገር አልጨመርም ማለት ምን ማለት ነው? ምንም ጨምራት ነገር የለችም በቃ አለው። አባትየው በዚህ ሰዓት ነው እንግዲህ ፖ ማወቅ ያለበትን ያልጠበቀውን መልስ በዛ ሰዓት ይመለሰለት። ምንም ነገር እኮ አልጨመርም፣ ሲጀመር መጨመርም የለብኝም። አንድ ነገር ስፔሻል እንዲሆንልኝ ወይንም በጣም የተለየ እንዲሆንልኝ ያ ነገር ስፔሻል እንደሆነ የተለየ እንደሆነ ማመን ብቻ በቂ ነው አለው። በዚህ ሰዓት ላይ ነው እንግዲህ ለፖ ወይንም ደግሞ ለፓንዳው ሁሉም ነገር ክሊክ ያደረገለት ወይንም ሁሉንም ነገር የተረዳው በዛ ሰዓት ነው። ወዲያውኑ ነው ያሰበው ያቺን ድራገን ስክሮል ነበረ፣ ያልተገደበ የሚባል ኃይልን የሚሰጠው። ያንን ስክሮል ሲከፍት ምንም ነገር ሊያገኝ አልቻለም። ታዲያ የዛን ትርጉም በአባቱ መልስ በኩል ሊያገኘው ቻለ ማለት ነው። በዛ ሰዓት ፓንዳው ትክክለኛ የሚባል አውተንቲክ የሚባል ነፃነት የሚገኘው ያኛውም ጥንካሬ የሚገኘው በውስጣችን እንጂ ከኛ ውጪ እንዳልሆነ ልብ አለ። ራሱን ከነንከኑ ሙሉ ለሙሉ መቀበሉ ነው እሱን ትሩሊ ፍሪ የሚያደርገው ወይንም ደግሞ ነፃ የሚያደርገው። ጥንካሬ አለው፣ ድክመትም አለው፣ የሚወደው ጎኑ አለው፣ የማይወደውም ጎኑ አለው። እንደዛ ቢሆንም ግን እሱ ነው እሱን የሚያደርገው ነገር። ምንም አይነት የኩንግፉ ጥበብ፣ ምንም አይነት ክህሎት፣ ምንም አይነት እውቅና፣ ምንም ያህል ዝና፣ ምንም ያህል ስም ቢያተርፍ እንኳን ያንን በውስጡ ያለውን ነገር የሚቀይርለት ነገር አያገኝም። አሁንም ውስጡ ይጮህበታል። ትክክለኛ የሚባል ደስታ፣ ትክክለኛ የሚባል ጥንካሬ፣ ትክክለኛ የሚባልም ጥበብ የሚመጣው ከውስጥ ነው። ራሳችሁን ሙሉ ለሙሉ ከነንከናችሁ ስትቀበል። ምናልባት ክሊሼ ሊመስል ይችላል። ይህንን ብዙ ቦታ ስለሰማችሁት ይህንንም አሰምቼዋለሁ ልትሉ ትችላላችሁ። ነገር ግን እናንተ ራሳችሁን ከምታስቡት በላይ ስፔሻል ናችሁ፣ ልዩ ናችሁ። ከምታስቡት በላይ እናንተ ወርዚ ናችሁ፣ ዋጋ አላችሁ። አብዛኛውን ጊዜ ለምንድን ነው ሰላም የምናጣው? ለምንድን ነው የምንቸገረው ካልን ይህንን ትክክለኛውን ማንነታችንን ስለምንረሳው ነው። የህይወት ችግር ከላይ ይደራረብብንና እኛ ትክክለኛውን ማንነታችንን ረስተን እንድንሸሽ ያደርገናል። ሁሌም ቢሆን ራሳችንን ማሻሻል አለብን። ይህንን ድክመቴን መቅረፍ አለብኝ በሚል ሉፕ ውስጥ በሚል አዙሪት ውስጥ እንያዛለን። ከኛ የሚጠበቀው ብቸኛው ነገር ግን ምንድን ነበር? ራሳችንን መጋፈጥ፣ በቃ እንደሆነው ራሳችንን መመልከት። ምንም እንኳን ሊሚትድ ብንሆንም ወይም የተገደብን ብንሆንም ራሳችንን ከምናስበውና ከምንገምተው በላይ የበለጠ ኬፕብል፣ የበለጠ ማድረግ የምንችላቸው ብዙ ነገሮች አሉ። የበለጠም ጠንካራ ነን። በዚህ መንገዳችንም ላይ ሶሳይቲ ወይም ማህበረሰባችን ስፔሻሊም ደግሞ በጣም ለኛ የሚያስቡት ሰዎች ባለማወቅ አብዛኛውን ጊዜ ማተር የሚያደርገው ነገር ወይንም ደግሞ ትክክለኛ ትርጉም ሊሰጠው የሚገባውን ነገር አዛብተው ይነግሩናል። የምንቀበለው መረጃ የተሳሳተ ነው። የማይሆን የሚባል ስታንዳርድ ጭንቅላታችን ላይ ይጭኑብንና በቃ ይህንን ቦታ ፊል አድርጉ፣ እቺን ጫማ ሙሏት ይሉናል። ስለዚህ ይህ ማለት እናንተ ራሳችሁን መሆን አለባችሁ ሲባል ፐርፌክት ናችሁ ማለት አይደለም። ለውጥንም አቮይድ ልታረጉ ወይንም ልታስወግዱ አይገባም። ለውጥ ግዴታ አስፈላጊ ነው። ነገር ግን ከማደጋችንና ከመለወጣችን በፊት መጀመሪያ ራሳችንን እንዳለ ነው ሆነን መቀበል መቻል አለብን። የዛኔ ነው መዳን የሚባለውን ነገር ኤክስፒሪየንስ የምናደርገው፣ ሂል አርገን ግሮው የምናደርገው። የተሰበረውን ጎናችንን እየጠገንን የተሻለ ሰው ሆነን የምናልፈው መጀመሪያ ራሳችንን ሙሉ ለሙሉ ከነንከናችን ስንቀበል ነው። አለበለዚያ እድሜ ልካችንን በድናየል የምንኖር ሰዎች እንሆናለን። በክህደት በቃ ይሄ ነገር አልተፈጠረም ብለን ጆሮአችንን ደፍነን እንደምንራመድ ሰዎች። እውነታውስ ምንድነው ካላችሁ በዚህ ሶፍት ዲስከቨሪ በሚባለው መንገድ ላይ ራሳችሁን በምታውቁበት መንገድ ላይ ዋናውና አስፈላጊው ነገር ራሳችሁን በደንብ አርጋችሁ ማመናችሁ። ይህም ደግሞ አብዛኛው ሰው ሊያሳካው ያልቻለ ነው። አሁን ፓንዳው ይሄንን ሁሉ ነገር ከተገነዘበና ካወቀ በኋላ ነው ታይሎንግን ለመፋለም ወደ ላይ የመጣው። ታይሎንግን ሊፋለም ሲመጣ ታይሎንግ ሺፉን አንቆት ሊገለው ደርሷል። እዛ ሰዓት ደረሰለት። ታይሎንግም ደግሞ ፓንዳውን አየና ናቀው። ይሄ ፋት ፓንዳ፣ ይሄ ወፍራም የሚባል ፓንዳ እንዴት ነው እኔን ሊያስቆመኝ የሚችለዋልና ሳቀ። ብዙም ሳይቆይ ግን ያ ፓንዳ ምን ያህል አስቸጋሪ የሚባል ኦፖነንት፣ አስቸጋሪ የሚባል ተቀናቃኝ እንደሆነ ልባል። የፓንዳውንና የጃጓሩን ድብድብ ስታዩ ወይንም ፍልሚያ ስታዩ ሁለት ነገሮችን እንድትመለከቱ ፈልጋለሁ። ሂዩሚሊቲና ፕራይድ፣ ትህትናና ኩራት። ሁለቱ እየተዋጉ ነው እንጂ ፓንዳና ጃጓር ወይንም ደግሞ ፖና ታይሎንግ እየተጋደሉ አይደለም። አንደኛው ራሱን ተቀብሏል፣ አንደኛው ደግሞ ኃይልን እጅግ አድርጎ አጥብቆ የሚፈልግ ነው። በመጨረሻም ታይሎንግ ያንን ድራገን ስክሮል ከፓንዳው ቀምቶ ሊወስድ ይቻላል። ስለዚህ እውነታውን ሊያቅ ነው። ኃያል የሚያደርገውንም ኃይል ሊያገኝ ነው።
ገልጦ ሲመለከተው ግን አሁንም ምንም ነገር አልተጻፈበትም። ምንም ነገር የለውም። ባዶ የራሱን ነጸብራቅ ብቻ ነው የሚመለከት። ይህንንም ማመን የከበደው ታይሎንግ በብስጭት ስሜት ሲዋጥ እንመለከተዋለን። ከዛ ፓንዳው እንደዚህ ይለዋል፣ ምንም አይነት ሲክሬት ኢንግሪዲየንት የሚባል ነገር የለም፣ አንተ ብቻ ነህ አለው። ፖ ከዚህ ናቲንግነስ ወይንም ከዚህ ባዶነት የተረዳውን ነገር ታይሎንግ በፍጹም ሊረዳ አልቻለም፣ ምክንያቱም በኩራት ተውጧልና። በመጨረሻም ፓንዳው ታይሎንግን ሲረታው የረታበት መንገድ በጣም ላይት ሃርትድ የሚባል ነው፣ ወይንም ደግሞ በቀልድ በጨዋታ አድርጎ ነው ያሸነፈው። በፊልሙ ላይ ይህንን ለምን አስገቡት ካላችሁ ህይወትን ብዙ ጊዜ ሲሪየስሊ መውሰድ እንደሌለብን፣ ህይወትን ቀለል አድርገን በሳቅና በጨዋታ መመልከት እንዳለብን የሚያስታውሰን ክፍል ነው። አንዳንድ ጊዜ በአይምሯችን በጣም አስፈሪ ነው፣ በፍጹም ልችለው አልችልም ብለን ያሰብናቸው ነገሮች ካሰብናቸው በላይ በጣም ቀላል እንደሆኑ ልብ እንላለን። ትንሽ የምትባልም ሰልፍ ኮምፓሽን ለራሳችሁ እያስቀመጣችሁ ለፉ። ለራሳችሁ ትንሽ የምትባል ርህራሄን እያሳያችሁ ለፉ። በመጨረሻም ሁሌም መርሳት የሌለባችሁ ነገር የምትመኙትን ነገር በደንብ ተጠንቀቁ፣ ምክንያቱም እውነት ሊሆን ይችላል። ኩንግ ፉ ፓንዳ 1 በጣም ድንቅ የሚባል ፊልም ነው። በ2 ክፍሎችም ልንገመግመው ችለናል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።